በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አድማጭ ተመልካቾቻችን ይህ ሳምንታዊው ዕቅበተ እምነት መርሃ ግብራችን ነው። በዛሬው ዕቅበተ እምነት መርሃ ግብራችን ስብከተ ወንጌል ለዕቅበተ እምነት ያለው ሚና በሚል ርዕስ እንግዳ ጋብዘናል። ቆይታችሁ ከኛ ጋር እንዲሆን በታላቅ አክብሮት ጋበዝናችሁ። በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። ቤቱም የእውነት አምድና መሠረት የሕያው እግዚአብሔር ቤተ ክርስቲያን ነው። እግዚአብሔርንም የመምሰል ምስጢር ያለ ጥርጥር ታላቅ ነው። የመጀመሪያዊቱ የሐዋርያው ቅዱስ ጳውሎስ መልእክት ወደ ጢሞቴዎስ ምዕራፍ 3 ቁጥር 15ና 16። በእግዚአብሔር ቤት አምነው ተጠምቀው ጉዞ የጀመሩ ክርስቲያኖች እንዲሆኑት የሚጠበቅባቸው የግብር ፍሬ እግዚአብሔርን መምሰል ነው። ምዕመናን አገልጋይ ካህናት እግዚአብሔርን የመምሰል ትእዛዝ እንደ ዕለት እንጀራ በየቀኑ የሚመገቡት ኅብስት እንጂ ወቅት እየተጠበቀ በበዓል እንደሚዘጋጅ ድግስ የጥቂት ጊዜ ምግብ አይደለም። እግዚአብሔርን መምሰል ለምዕመናንም የታዘዘ ሕግ ከሆነ ለአገልጋይ ካህናትና ሰባክያነ ወንጌል ደግሞ ከዚህም በትሩፋት ከፍ ሊሉ የተገባ ነው። የማንኛውም ተቋም መሪ በአንደበቱ የሚናገረውን ሳይሆን ሰዎች የሚያዩት የሚያደምጡት እየሠራ ያለውን፣ ይህም መሪውን ለመከተልም ላለመከተል መሠረታዊ ምክንያት ነው። የክርስትና ትምህርት መሠረት የሆነው ስብከተ ወንጌል ከላይ በጠቀስነው መንገድ ለተከታዮች ጎልቶ የሚሰማቸው ግብር እንጂ የአንደበት ቃል ባለመሆኑ ሰባኪ እንደተናገረው ሲገኝ ለዕቅበተ እምነት ያለው ሚና የጎላ ይሆናል። ዛሬ እንግዳ ጋብዘንላቸዋል። በአስኮ ደብረ ገነት ቅዱስ ገብርኤል ካቴድራል አገልጋይ ናቸው። ርዕሰ ደብር አማረ። ቆይታቸው ከእኛ ጋር እንዲሆን በታላቅ አክብሮት ጋበዝ ናችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ኩሉ ይትከሃል ለዘየአምን። ለሚያምን ሁሉ ይቻላል። የቅዱስ ማርቆስ ወንጌል ምዕራፍ 9 ቁጥር 23። በዚህ ኃይለ ቃል መሠረት ዕቅበተ እምነት በመንፈሳዊ አገልግሎት፣ መንፈሳዊ አገልግሎት በዕቅበተ እምነት እንዴት ይታያል? እንዴት እንረዳዋለን? አገልጋዮቹም ተገልጋዮቹም አስተማሪውም ተማሪውም እንዴት ይታያል የሚለውን በጥቂት ሐሳቦች እያነጻጸርን እንመለከታለን። እግዚአብሔር አባታችን ከመካከላችን ተገኝቶ የራቀውን አቅርቦ የጠመመውንም አቃንቶ እግዚአብሔር አባታችን ከመካከላችን ተገኝቶ ያስተምረን ዘንድ ፈቃዱ ይሁንልን። የስብከተ ወንጌል ለዕቅበተ እምነት በምን መንገዶች ድርሻውን ይወጣ ወደሚለው ሐሳብ ስንመጣ ቅዱስ ጳውሎስ እንደዚህ ይለናል። ወዘእንበለ ተአምኖሰ ይትከሃል ያስምርዎ ለእግዚአብሔር። ለዕብራውያን ክርስቲያኖች በጻፈው መልእክቱ ምዕራፍ 11 ቁጥር 6 ላይ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ደምድሞ ነው የሚናገረው ማለት ነው። ምንም ነገር የለም። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ስለዚህ ለመንፈሳዊ አገልግሎት ዕቅበተ እምነት ትልቁን ድርሻ ይወስዳል። ለመሆኑ ዕቅበተ እምነት ማለት ምን ማለት ነው ብለን ከጠየቅን ሃይማኖት፣ እምነት፣ ማመን፣ መታመን የሚሉት ነገሮች ተወራራሽነት ያላቸው። ሃይማኖት ራሱ ተቋሙ ዋናው ነው። ሃይማኖት የምንለው እውነት ማለት ነው። በሌላ አነጋገር ሃይማኖት የምንለው እግዚአብሔር ማለት ነው። በሌላ ነገር ማለት ነው። ይሄንን የምናምነውን እምነት ብለን እንወስደዋለን ማለት ነው። እምነቱ ደግሞ እውነት ነው ማለት ነው። እምነት ነው ማለት ነው። እምነትን ደግሞ አሁንም ቅዱስ ጳውሎስ አጽንዖት ሰጥቶ እንደዚህ ይለናል። እዚያው አሁን አነሳነው ቁጥር 1 ላይ ምን ይለናል? ሃይማኖትሰ ጽይቅት ይእቲ ለዘይሴፋው ሀለው ለተአመኑ ተሰፊዮም ነዋየ ዘኢያስተርኢ ይላል። እምነት እንግዲህ በግዕዝ ያለው ሃይማኖት ነው። በአማርኛ ደግሞ እዚህ ላይ ሲተረጎሙ እምነት ብሎታል። አንዳንድ ጊዜ ሃይማኖትን እምነት ይለዋል፣ እምነትን ሃይማኖት ይለዋል። ይሄ ግዕዝና አማርኛው እንዲህ አይነት የመወራረስ ጠባይ አለው። ስለዚህ እምነት
ተስፋ ለምናደርገው አስረግጦ የማናየውን እንደምናየው አድርገው አካል ገዝፎ የሚያሳይ ነው ይለናል ማለት ነው። ስለዚህ ዕቅበተ እምነት ማለት ዕቅበት የሚለው መጠበቅ፣ አባቶቻችን የሰጡንን እምነት እንዳይሸረሸር፣ እንዳይበረስ፣ እንዳይበከል፣ ስርዋጽ ነገር እንዳይገባ ማለትም በአስተምህሯችን ላይ፣ በአገልግሎታችን ላይ፣ በህልውናችን ላይ፣ በአጠቃላይ በመንፈሳዊ አገልግሎታችን ላይ ምንም አይነት እንክርዳድ፣ አረማሞ፣ መርዝ እንዳይቀላቀል መጠበቅና ማስጠበቅ የሚቻልበትን መንገድ ዕቅበተ እምነት ብለው ወስደውታል አባቶቻችን ማለት ነው። በቅደም ተከተል እንኳ ሲቀመጥ ሐዋርያት፣ ሐዋርያነ አበው፣ ዕቅበተ እምነት ተብሎ ይገለጣል ማለት ነው። ስለዚህ ዕቅበተ እምነት የሚለው በዚህ በደንብ መረዳት ያለብን ወንጌል ከሃይማኖት፣ ሃይማኖት ከወንጌል፣ እምነት ከወንጌል፣ መንፈሳዊ አገልግሎት ይህን ሁለቱን የአንድ ሳንቲም ሁለት ገጽታ እንደሆነ በዚህ መንገድ በትክክል እያንዳንዳችን መረዳትና መገንዘብ ይጠበቅብናል። ስለዚህ ነው የዕቅበተ እምነት ሚናው እንዴት ይሁን ለሚለው ሐሳብ ደግሞ እንዴት እናስተናግደው ወይም ደግሞ እንዴት ሊስተናገድ ይችላል፣ አገልግሎታችን በምን አይነት መንፈስ እንወጣ ለሚለው የመጀመሪያው መደበኛው ጥያቄው በ40 እና በ80 ቀን ልጅነት ማግኘት ነው፣ ማመን ነው ማለት ነው። ማመን ይቀድማል ማለት ነው። ያመነ ሰው ደግሞ ያመነውን እምነት ለመኖር መማር ይጠበቅበታል ማለት ነው፣ ወይም ይጠበቅብናል ማለት ነው። ከተማርን በኋላ ደግሞ የተማርነውን በምስጢር እናደላድለዋለን ማለት ብሉይ ኪዳን አለ፣ ሐዲስ ኪዳን አለ፣ መጽሐፈ ሊቃውንት አለ፣ መጽሐፈ መነኮሳት አለ፣ ድጓ አለ፣ አቋቋም አለ፣ ቅኔ አለ፣ ዝማሬ አለ፣ ገድላት አለ፣ ድርሳናት አሉ፣ አውሻህር አለ፣ ግዕዝ በግዕዝ ትምህርት አለ። እነዚህን ማዛመድ ማለት በሰው ማንነት ላይ እንዳይደርቅም እንዳይርቅም እንዳይቀርብም በሰው አእምሮ ልክ መጥኖ ለክቶ ሰፍሮ ሰው ሊቀበለው በሚችለው ተረድቶ በሕይወት ሊኖረው በሚችለው መጠን ማስተማርና በዚያ ልክ መኖር። አሁን ትልቁ ማስተማርና መኖር የሚለው ነገር ጥቂት እየተራራቀብን ነው። በተለያየ አቅጣጫ ስናየው ማስተማር የተማርነው ልክ መኖር፣ አስተምሮ ከመድረክ ስንወርድ ወይም ከአውደ ምሕረቱ ስንወርድ ሌላ ሰዎች ከሆንን ትምህርቱ ውጤታማ አይሆንም፣ ወይም ደግሞ ትምህርቱ ፍሬ ሊያፈራ አይችልም። ባለ 30 ባለ 60 ባለ 100 እንዲሆን የምንናገረውን የምናስተምረውን በሕይወት ማሳየት ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረውን ትምህርት ማለትም ከቤተልሔም እስከ ቀራንዮ ያደረገውን ጉዞ የወንጌል ክፍል በሕይወት ኖሮ ነው ያሳየን። ለምሳሌ ከኔ ተማሩ የሚለው አሁን ባለቤቱ ኢየሱስ ክርስቶስ የሆነውን ነገር ለራሱ በትክክል ያስቀረበት ራሱን ሕይወቱን ነው እየሰጠንን። ወንጌል መማር ወይም ወንጌል ማስተማር ማለት ክርስቶስን በመስተዋት እንደማየት መቁጠር ነው። ወይም ደግሞ ራሳችንን ከክርስቶስ ጋር አዛምደን መኖር የምንችልበትን መንገድ ማቴዎስ ወንጌል፣ ማርቆስ ወንጌል፣ ሉቃስ ወንጌል፣ ዮሐንስ ወንጌል፣ የሐዋርያት ሥራ፣ ሮሜ፣ የቅዱስ ጳውሎስ 14ቱ መልእክታት፣ የይሁዳ መልእክት፣ የያዕቆብ መልእክት፣ የዮሐንስ መልእክት፣ የጴጥሮስ መልእክት፣ ራእይ፣ 46ቱ ብሉያት፣ ቅድም ያነሳናቸው ሌሎቹን መጻሕፍት እነዚህ የሚነግሩን በአጠቃላይ የእግዚአብሔርን ቸርነት፣ የሰውን ታሪክ፣ ተስፋ፣ እምነት፣ ፍቅር፣ አንድነት፣ ማህበራዊ ኑሮ እንዲሁ ደግሞ በሰው ሕይወት ውስጥ ያሉት መደናቀፍ፣ መውደቅ፣ መነሳት፣ ማጣት፣ ማግኘት እነዚህ ሁሉ አብረው በሰው ሕይወቶች የሚስተናገዱ መጽሐፍ ቅዱስ ክፍል ውስጥ ተጽፈው ያሉ እኛም በሕይወት የምንኖራቸው የምንፈተንባቸውና ፈተናውን የምናልፍበት መሆኑን በዚህ በትክክል መረዳት ያስፈልጋል። ሌላው ሁለተኛው እንግዲህ ስብከተ ወንጌል ላይ የሚታዩ ጠንካራና ደካማ ጎኖች ከዕቅበተ እምነት አንጻር ምንድናቸው የሚል ነው ሁለተኛው ጥያቄው። እንግዲህ ጠንካራ ጎን የሚባለው መጀመሪያ አሁን ሊበረታታ የሚገባው ማንኛውም ሰው ለመስበክ ከፍተኛ ጥረት ያደርጋል።
የጥልኛው ቀዳሹም ብንለው ማህሌታዊ ብንለው የድጓ መምህር ብንለው ቅኔ መምህር ብንለው የአቋቋም መምህር ብንለው ወደ ስብከት ለመምጣት ከፍተኛ ጥረት ሲያደርጉ ሁላችንም እያደረግን የመጣንበት መንገድ ስለሆነ ይታያል። በዚህ ይሄ የምናበረታታው ነው። ግን አሁን መምጣቱ በቂ ነው ወይ? መማሩ በቂ ነው ወይ? ማወቁ በቂ ነው ወይ ስንል በቂ አይደለም። በዚያው ልክ ይሄ ጠንካራ ጎን ብለን የምንወስደው ነው ማለት ለመማር የምናደርገው ጥረት፣ ለማስተማር የምናደርገው ጥረት፣ ወደዚያ ለመምጣት የምናደርገው ሩጫ፣ የምናደርገው መልካም የሆነ ፍላጎት ይበል የሚያሰኝ የምናበረታታው፣ የምናጠናክረው፣ የምንደግፈው ሐሳብና የምናበረታታው መሆኑ የታወቀ ነው። ነገር ግን ጠንካራ ጎኑ በዚህ መንገድ ከሆነ ደግሞ ደካማ ጎኑስ ምን ይመስላል ወደሚለው ሐሳብ ስንመጣ ብዙ ጊዜ አገልግሎታችን ወደ ስብከት የምንመጣ ሰዎች በተለይ እንደው የእረፍት ቦታ የምናስመስለዋለን። የእረፍት ዝም ብሎ ቁጭ ብለ የምንበላበት በጣም ትልቅ ድርሻ አለው ወንጌል ክፍል። ትልቁንም ጊዜ እግዚአብሔር ወስዶ ያስተማረው በወንጌል ክፍል ስለ ገበሬ አስተምሯል፣ ስለ ነጋዴ አስተምሯል፣ ስለ ባለስልጣን አስተምሯል፣ ስለ ድሃ አስተምሯል፣ ስለ ሀብታም አስተምሯል፣ ስለ ሴት፣ ስለ ወንድ፣ ስለ ባሕታዊ፣ ስለ መልአክ፣ ስለ ጻድቅ፣ ስለ ሰማዕት፣ ስለ ደናግላን፣ ስለ መነኮሳት፣ ስለ ፍጹማን አባቶቻችን ባሕታውያን በስፋት አስተምሯል። ወንጌል ያልተነገረበት ምንም አይነት ጊዜ የለም። ታዲያ ይህ ከሆነ አሁን ደካማ ጎን የሚታዩብን ነገሮች አንደኛ ወንጌል የእረፍት ቦታ መሆን በዚህ አእምሮ መለካታችን ደካማ ጎን ነው። ሁለተኛው የምናስተምራቸውን ህብረተሰብ ሰዎች አቅማቸውን አለመረዳታችን ደካማ ጎን ነው። አቅማቸው አሁን ወንጌል ቅዱስ ጳውሎስ ወጋይኩክሙ ይላል ማለት ሀሊበ ለሕፃናቶች ወተት ጋትኳችሁ ይላል። አቅማቸው ስለማይፈቅድ ሌላ ነገር ብንጠቀምባቸው ወይ ቢሰጣቸው ሊጎዱ ስለሚችሉ ሕይወታቸውን ከመገንባት ይልቅ ጉዳት ሊያስከትል ስለሚችል በጥንቃቄ እያንዳንዳቸው ለሊቁ የሚገባውን ትምህርት ለታመመ ሰው፣ ተስፋ ለቆረጠ ሰው፣ ችግር ለገጠመው ሰው፣ አየር ለተዛባበት ሰው፣ ትላንትና ያበላ ሰው፣ ያጠጣ የነበረ እንግዳ ይቀበል የነበረ ሰው ያን ሰው እንዴት መጠገን እንደሚገባ ለይቶ ሰፍሮ አውቆ መጀመሪያ ከማስተማራችን በፊት ካወቀኑ በኋላ የህብረተሰቡ ማንነት፣ አቅሙን፣ የኑሮ ዘይቤውን፣ የህይወቱን፣ የአየሩን፣ የኑሮ ውድነቱን፣ የገበያው ማንነት አጥንቶ በትክክል በሰዎቹ ልክ ወንጌልን መዝራት ከተቻለ 160 30 የማናፈራበት አንዳችም ምክንያት የለንም ማለት ነው። ስለዚህ ጠንካራ ጎኑን ካየን ደካማ ጎን የሚባሉት እነዚህ የዝግጅት ጉዳዮች ናቸው ማለት ነው። ዝግጅታችን በትክክል ከተወጣን ውጤታማ መሆን እንችላለን ማለት ነው። ሌላው እንግዲህ ወደ ሶስተኛው ደግሞ ስንሄድ ስብከተ ወንጌልን ወይም ወንጌልን መቼና የት እንዴት እንተግብረው የሚል ሐሳብ ደግሞ ይመጣል ማለት ነው። ለዚህ ዋቢ የሚሆነን ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ ለደቀ መዝሙር ወይም ለመንፈስ ቅዱስ ልጁ የመከረው ምክር በቂ መልስ ይሰጠናል። ከመ ትስብክ ቃሎ ቀዊመከ በድቡት በኩሉ ጊዜ ወዘእንበለ ጊዜ ይላል። በጊዜውም ያለ ጊዜውም ገስጽ ወተዛለፍ ናዝዝ ወየውህ ዘትትኤገስ በኩሉ ዘትሜህር ይላል። በጊዜውም ያለ ጊዜውም እየታገስክ ወንጌልን አስተምር። እንዳውም ተዛለፍ ማለት ገስጽ ማለት ተቆጣ፣ ወየውህ ማለት ደግሞ አስተምር ወይም ደግሞ ምከረው፣ አረጋጋው። ናዝዝ ማለት ደግሞ የተቆጣ ነው። አንድ መምህር በነገራችን ላይ 3 መገለጫዎች አሉት። አድማጭ ተመልካቾቻችን መምህር፣ መናዛዚ፣ መገስጽ ወይም በቅደም ተከተል ሲቀመጥ መምህር፣ መገስጽ፣ መናዛዚ ይባላል። መምህር ማለት የራቀውን አቅርቦ የጠመመውን አቃንቶ የረቀቀውን አጉልቶ በሰው ልክ በጊዜው በሁኔታው በሰዓቱ እንደ አየሩ ጠባይ ክርስቶስን አቅርቦ አስረድቶ ሰውን ወደ ክርስቶስ ማንነት ማምጣት
ማሳመን፣ ማስተማር፣ ወደ ወንጌል ማዕከል ማምጣት የሚችል ማለት ነው። መምህር ማለት ይሄ ነው። ሁለተኛው መገስጽ፣ እንደዚህ አስተምሮ አብቅቶ መክሮ ዘክሮ በዚያ ልክ ካላገኘው ሲያጠፋ ቢያገኘው፣ ሲሰርቅ ቢያገኘው፣ ሲዘሙት ቢያገኝ መቆጣት ማለት መገሰጽ ተብሎ እርምጃ መውሰድ ማለት ነው። የተቆጣ ነው ደግሞ በዛው ባለበት በዛ ማለት በተቆጣ ነው ልክ ደንግጦ በርግጎ ከሃይማኖት እንዳይወጣ፣ ከእምነት እንዳይወጣ፣ ከመንፈሳዊ ሕይወቱ ጨርሶ እንዳይርቅ ደግሞ መናዛዚ መሆን፣ ማረጋጋት። አይዞህ የተቆጣሁ እኮ በዚህ ምክንያት ነው፣ ይህን ስራ እንዳሰራ አስተምሬህ ነበር፣ በዚህ መንገድ ራስህን ስላላስተካከልክልኝ ወይም ደግሞ ያስተማርኩትን ትምህርት ስለዘነጋህ ነው እንጂ ጠልቻ አይደለም፣ ልጅ አይደለህ ብሎ መለስ አድርጎ ማየት እንዲገባ በትክክል ማስተማር ማስረዳት ይገባል ማለት ነው። እንግዲህ መቼና የት መቼ ለሚለው 365 ቀናት ነው። በጊዜውም ያለ ጊዜውም ካለ ቅዱስ ጳውሎስ ምንም ነገር ከዚህ ውጭ ማስረጃ አያስፈልግም። ማስተማር በተመቻቸ እንግዲህ በዋናነት ግን ወንጌል ሊሰበክ የሚገባው ቅድም በመጀመሪያ በመንፈሳዊ ዘርፍ ባየናቸው መንገዶች ናቸው። በቅዳሴ መካከል፣ እንደዚሁ በቅኔ ማህሌት፣ በቀብር፣ በሐውልት፣ በሰርግ ቤት፣ በተለያየ እድር በተሰበሰቡበት ቦታ፣ ሽምግልና በተቀመጥንበት ቦታ፣ ሰውን በማስታረቅና በማስታረቅ ለእጮኛ በምንቀመጥበት ቦታ፣ እንደገና ታሪክን ከታሪክ ጋር በምናነጻጽርበት ሰዓት ሀገራዊ ባህል፣ ታሪክ፣ ትውፊት እነዚህ የመሳሰሉ ነገሮችን በምናዛምንበት በምናስታረቅበት ወንጌልን ማዕከል አድርጎ ፍቅርን ማዕከል አድርጎ ሰላምን ማዕከል አድርጎ እምነትን ማዕከል አድርጎ ተስፋ መንግሥተ ሰማያትን ደግሞ በርቀት እያሳዩ በወንጌል መስበክ እንዲገባ ይነግረናል ማለት ነው። እንግዲህ የትና መቼ እንዴት ተግብረው ለማለት የሚለውን ጥያቄ በዚህ መንገድ አድማጭ ተመልካቾቻችን እንዲረዱን እናሳስባለን ማለት ነው። እንግዲህ ቅድም ያነሳናቸው ናቸው። ሌላው አራተኛው እንግዲህ የማህሌት ሰዓታትና ቅዳሴ አገልግሎትን ለዕቅበተ እምነት እንዴት እናውላቸው የሚለው ለዕቅበተ እምነት ማለት አሁን ለምሳሌ ቅድም ያነሳ ነው የሚመጠን ግርምት ያልነው እምነት መሆኑ ማስረጃው የሐዋርያት ሥራ ምዕራፍ 4 ቁጥር 30 ጀምረን ስንመለከት እንግዲህ መንፈስ ቅዱስ ወረደ፣ በመካከላቸው መደናገጥ እንደተፈጠረ እንደተጨነቁ ይናገራል። አሁን ምንድነው ማለት ነው? ቅዳሴያችን እምነት ብቻ ሳይሆን መጽሐፍ ቅዱስ ክፍል ነው። ይሄው ይቺ ሰዓት ምን ያህል የምታስጨንቅ ናት ያለውን ሐዋርያው ቅዱስ ሉቃስ በሐዋርያት ሥራ ምዕራፍ 4 ቁጥር 31 ጻፈልን ማለት ነው። ስለዚህ ይህንን ማዛመድ ማህሌቱን፣ ሰዓታቱን፣ ቅዳሴውን፣ ጸሎተ ኪዳኑን፣ ጸሎተ ፍታቱን፣ ስርዓተ ጥምቀቱን፣ ስርዓተ ሐውልቱን እነዚህን ለይቶ በተለይ በሌላ መንገድ አለማየት ማለት ምን ማለት ነው? ብዙ ጊዜ የሚከሰተው በአገልግሎት ዘርፍ ላይ አገልግሎቱ አይነቱ ብዛቱ የአገልግሎት የእግዚአብሔር ጸጋ ብዙ መሆኑ ነው እንጂ የሚያሳየው መንፈስ ቅዱስ አንድ ነው፣ ስጦታው ልዩ ልዩ ነው ብሎ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 12 ላይ በደንብ ዘርዝሮ ነግሮናል። ስለዚህ ይሄ የሚያሳየን የእግዚአብሔርን ቸርነት እጅግ ብዙ መሆኑን፣ ስለዚህ ቀዳሹ ከማህሌታዊው፣ ማህሌቱ ከክርስትናው፣ ክርስትናው ከፍታቱ፣ ሐውልቱ ከመድረኩ ጋር መነጻጸርና መዋሃድ መዛመድ አንድ መሆን አለባቸው። ብዙ ጊዜ በዚህ መንገድ ላይ ከፍተኛ እንደውም ሐሳብ መስጠት ካስፈለገ እነዚህን አብሮ ማህሌትን፣ ሰዓታትን፣ ቅዳሴን፣ ቅኔ ማህሌትን፣ ፍትሃትን፣ ክርስትናን፣ ሐውልትን፣ መድረክን አጣምሮ ልዩ ስልጠና መሰጠት እንዳለበትም ይሰማኛል። እንዳንድ ቤተ ክርስቲያን ልጅ ማለት ነው። ይህን በትክክል ቢታይ መልካም ነው ለማለት እንወዳለን እና ብዙ ጊዜ ክፍተት ስለሚታይ ማለት ነው የድጓ መምህር ሆነው አራት አይና ተብለው ብሉያቱን፣ ሐዲሳቱን፣ መጽሐፈ ሊቃውንቱን፣ መጽሐፈ መነኮሳቱን በጉንጫቸው ይዘው ረኑ ሄዱ ብዬ እኔ አልተማርኩትም፣ አንተ ከኔ ትሻላለህ፣
ራሳቸውን የሚገልጡበት መንገድ መምህሮቻችን ብናያቸው የትላንቶቹን የብሉያቱን አባቶቻችን የሐዲሳቱን ብናያቸው እንዴት እንደሚያምርባቸው ከንፈራቸው ላይ ሲናገሩ ራሱ ሰውን ሲያከብሩ ለተማሪ ያላቸው ክብር፣ ለቤተ ክርስቲያን ያላቸው ክብር፣ ለሃይማኖታቸው ለሀገራቸው የሚከፍሉትን ዋጋ ወደ ኋላ መለስ ብለን ብናየው በዚያው አጋጣሚ መልካም ነው ለማለት እወዳለሁ እንደ አንድ የቤተ ክርስቲያን ልጅ ማለት ነውና ስለዚህ እነዚህን ክፍተቶች ዕቅበተ እምነት አንድ አድርጎ በትክክል ወደ አንድ የሚያመጣቸው ሊሆን እንዲገባ መዋሃድ አለበት። ዕቅበተ እምነት ለዚህ ትልቁን ድርሻ ይወስዳል ማለት ነው። ትልቁን ድርሻ ይወስዳል ማለት ነው። ሌላው እንግዲህ ከላይ በተጠቀሱት አገልግሎቶች የሚታዩ ቸልተኝነትና ሌሎቹም ችግር ከዕቅበተ እምነት አንጻር ምን ሊከሰት ይችላል የሚለው ምን ሊከሰት ይችላል? በእምነታችን ላይ እምነት እንዲናቅ ለሌሎች እምነት ተቋማት መሳቂያ መሆንን ነገር በር ይከፍታል። እንዲህ ናቸው የእነሱ አገልግሎቶች። እነሱ እኮ እርስ በርሳቸው ነው መወዳደስ። በተለይ ደግሞ አሁን ዕቅበተ እምነት ላይ ጥንቃቄ የሚያስፈልገው በሚገባው ክብር ላይ ማስቀመጥ። እኛ ሰባካያን በተለይ እንደው መድረክ ላይ ያላየነውን የልማት ገበሬ የምንለው ነገር አለን። ሳናይ ሳንጨብጥ በተዳሰሰት ነገር ላይ መናገር ተገቢ ነው፣ ሞራልም ስለሚሆን መገንባትም ሌሎቹን መቀስቀስ። በሌለ ነገር ላይ ግን የምንሰጣቸው ነገሮች ጥቂት እንዳያዝረበስብን ስጋት አለኝና በእውነቱ ይሄንን ስጋት አድማጭ ተመልካቾቻችን ብንቀርፈው። ሌላው ተመልካቾችም አድማጮች ጋር ችግር እንዳለ ይታየኛል። አንዳንድ ጊዜ በጎ አስተማሪ በጣም ጥርት አድርጎ የሚያስተምር መምህርን የማይደግፉ ቀልዳ ቀልድ የለመዱ ተረታ ተረት የለመዱ ሰዎች እናያለን። ቲፎዞ የሚወዱ ምዕመናንንም እያየን ነውና እናንተም አድማጭ ተመልካቾቻችን መምህሮቻችሁን ብትለዩአቸው የሚተላለፈው መልእክት። ተረት ለምሳሌ መንግሥተ ሰማያት አያስገባም። ቀልዳ ቀልድ ጊዜ ሊያባከን ይችላል። ምናልባት የጨነቃችሁን አይምሮ ፈታ ሊያደርግ ይችላል። እሱ ዓላማ አይደለም። በቤተ ክርስቲያናችን ዓላማው ግቡ መንግሥተ ሰማያት መግባት ነው። መንግሥተ ሰማያት ሊያገባን የሚችለው ደግሞ የቤተ ክርስቲያኒቷ እውነተኛው ትምህርት ነውና ብዙ ጊዜ መምህራንን መደገፍ ላይ የተማሩ ሰዎች የሚያስረዱበትን መንገድ ከልብ ሆኖ የመስማት በጣም እንደው ከ110 ሰው ቢገኝ እንጂ ተረት ላይ ትኩረት እናደርጋለን። ደግሞ አሁን ፈርዶብን እዚህ ከተማ ላይ ለማኝ ላይ ትኩረት እናደርጋለን። በጣም የሚያሳዝነው ነገር ማለት ሰው ከተማረ እኮ አይለመንም እኮ። ሰው ካወቀ አይለመንም። ድርሻውን አውቆ ይሰጣል። አውቆ ይሄ ነው የሚገባኝ ይላል። ስለዚህ ትምህርቱ ላይ ትኩረት ብናደርግበት ሰማዕያን በደንብ ወገኖቻችን ምእመናን ይሄንን ተግንዛቤ ውስጥ ብታስገቡልን። መምህራኖች ተጨንቀው ተጠበው ብሉዩን ሐዲሱን መጽሐፈ ሊቃውንቱን መጽሐፈ መነኮሳቱን አጣምረው አስማምተው አዋህደው ሊያስተምሩ ሲመጡ የምትፈልጉት እናንተ ወይም ደግሞ የምንፈልገው ልበል እኔም አንድ ሰማዒ ልሁንና ይህ እኛን የሚያነቃቃን ነገር ማለት ቅድም ባነሳሁት እነዚህ ቀልዳ ቀልዶች ነገሮች፣ ተረታ ተረቱ ነገሮች፣ ፌዝ ነገሮች ይታያሉ። እያንዳንዳችን በትክክል ይሄን ትኩረት ልንሰጠው ይገባል። ለመምህሩ ብቻ መተው ወይም ደግሞ ለዕለቱ ሰባኪ ብቻ ይህን ጉዳይ መተው እንደማይገባ በዚሁ አጋጣሚ አጥብቀን መረዳትና ማስረዳት እንወዳለን። በማህሌት የሚታዩ አዳዲስ የወረብ መስመር ለቀቅ እንቅስቃሴዎች በእምነቱ ላይ ምን ሊፈጥር ይችላል ምትለዋ ነገር ይሰመርባት። በጣም 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 ይሄ በእውነቱ በደንብ ትኩረት ሰጥተን ልናየው ይገባል። የቀደሙት አባቶቻችን በማህሌት ላይ እስክስታ ሲመቱ አላየናቸውም። እስክስታ በቀጥታ መልኩን ቀይሮ ጭፈራ እያየን ነው። እኔ በጣም የሚደንቀኝ ሰውየው ተሳስቶ ቲክቶክ ላይ ደግሞ የሚለቁት የሚያሞግሱት የሚያሞቁት ያን ሰውዬ አጥፍቶ እያለ የጥፋት ተባባሪ መሆን በጣም 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 እኔ በጣም ይሄ ይደንቀኛል። ምን አለበት አባቶቻችን ወደ ኋላ ብናያቸው መለስ ብለን ብናያቸው። እንዲህ ለመሆኑስ እንደው አሁን እንደው ሰው ከመነኮሰ በኋላ ከበሮ መምታትስ ተገቢ ነው ወይ? እየመታ ቆቡ ቢወልቅ ምንድን ነው መፍትሄው? ምንድን ነው ሊባል የሚገባው? መምህሮቻችንስ እንደው የሰጡን ይህን ነው ለመሆኑ? እንደ መንኩሶ ሽሩሩ ዳንስ
ይሄ በጣም ሊታሰብበት ይገባል። በጣም ሊታሰብበት ይገባል። ከመጽሐፍ ቅዱስ ጋር እናነጻጽረው። ራእይ 2:4 ላይ እንደዚህ ብሎ እናገኘዋለን። ወባህቱ ቦ ዘአሐይሰከ እስመ ኀደገ አፍቅሮተከ ዘቀዲሙ፣ ዳሩ ግን የሚነቅፍብህ ነገር አለኝ ይላል ሐዋርያው ሲጽፍ፣ የቀደመውን ፍቅርህን ትተሃልና ይላል። የቀደመው የአባቶቻችን አይሻለንም? የአባቶቻችን አገልግሎት አይሻለንም? የአባቶቻችን አገልግሎት አይሻለንም? አባቶቻችን የሄዱበት አይሻለንም? ሲያስተምሩ እንዴት እንደሚጠነቀቁ ለትውልዳቸው፣ ለተማሪዎቻቸው፣ ለሀገራቸው፣ ለሃይማኖታቸው የሚያደርጉት ከፍተኛ ጥንቃቄ እንደዚህ በቀላል ልናየው አይገባምና ያንዳንዳችን በዚህ መንፈስ ሁላችንም አሁን ከሚደረገው እስክስታ ወይም በቀጥታ ላስቀምጠው ጭፈራ ይህን እያከናወንን ያለን ሰዎች ፈጥነን ብንወጣ፣ ተዋህዶን ባናሳድብ፣ እምነቱን ባናስነቅፈው፣ ከስጋ ባህሪ ጋር ባናገናኘው፣ ወደ ስጋዊ ፍላጎት ባያደላብን፣ መንፈሳዊ ይዘቱን ባይለቅብን፣ በእውነት እንዴት መሳቂያ እንሆናለን። ይሄ ፈጽሞ ሊወገዝ የሚገባው ነው። በዚሁ አጋጣሚ ቅዱስ ሲኖዶስንም እናደንቃለን። ጥብቅ ማሳሰቢያ እንደሰጠበት ባለፈው አይተናል። አባቶቻችንን ባሉበት ይጠብቅልን ማለት እንወዳለን። ቀላል አይደለም። አይተዋል፣ ተመልክተዋል። አባቶቻችን ብዙ አባቶችም በግንባር ወጥተው ተናግረዋል። ስማቸውን መጥቀስ አንዳንድ ሰው እንዳይባል ስለሚያስቸግር ብፁዓን አበው ሊቃነ ጳጳሳት በትክክል አይተናል። የገሰጹን አባቶቻችን አሉና እነዚህ የሚገስጹን አባቶቻችን፣ እውነት የሚወዱትን አባቶቻችን፣ የትላንትናዋን የኢትዮጵያን ታሪክ የሚጠብቁ አባቶቻችን ቁጥራቸውን አብዝቶ በሕይወት በጤና ይጠብቅልን እንላለን። ቀላል አይደለም። እነዚህን አባቶቻችን ካገኘን እንመለሳለን። ሲቆጡን ደግሞ ልጅ ደግሞ ሲቆነጥጡት መለስ ማለት አለበት። ቀርቀር ማለት ማፈር አለበት። አሁን እፍረት የሚለው ነገር በጣም ቀር በቃ ተተገኘ መድረኩ እንዴ። በነገራችን ላይ ሚዲያ ላይ መውጣት እኮ የሌለንን ነገር እኮ እንናገራለን ካለን ማፈራችን እኮ ነው፣ መበላሸቱ እኮ ነው ነገሩ። ስለዚህ ለዕቅበተ እምነቱ ወይም ለተዋህዶ ወይም ለቤተ ክርስቲያናችን አገልግሎት ሊያስነቅፍ ስለሚችል፣ ሊያስተች ስለሚችል፣ ነገሮችን በሌላ መንገድ ሌላ ሊያመጣ ስለሚችል እጅግ በጥንቃቄ ልናየው ይገባል። አድማጭ ተመልካቾቻችንም በጎ ነገሮችን ነው መደገፍ። ዝላይ አትደግፉ፣ ውሸተኞችን አትደግፉ፣ አይጠቅምምና። ቲፎዞም አትሁኑ። መጽሐፉ የሚለው ማቴዎስ ወንጌል ምዕራፍ 5:37 ላይ እመኔ እወ ወእመኔ አልቦ ይላል። ማለት እውነቱን እውነት ሐሰቱን ሐሰት በሉ፣ እውነቱን እውነት ሐሰቱን ሐሰት ልንል እንዲገባ በትክክል መጻሕፍት ያስረዳሉና ለሚያምን ሁሉ ይቻላል ብሎ እንዳስተማረን እምነታችንን በተግባር፣ እምነታችንን በእውቀት፣ እምነታችንን በኢትዮጵያዊነት፣ እምነታችንን በተዋህዶ፣ እምነታችንን በፍቅር፣ እምነታችንን በተስፋ ልንጠብቅና ልናስጠብቅ ይገባል ማለት ነው። ከመካከላችን ተገኝቶ ስላስተማረን፣ ስለመከረን፣ ስለገሰጸን የአባቶቻችን አምላክ ስሙ ለዘላለም ይክበር ይመስገን። የሰማነውን በልቦናችን ያውልብን፣ ያሳድርብን፣ ለንስሐ ሞት ያብቃን፣ ይቆየን። የአባቶቻችን አምላክ አይለየን። የዕለቱን መርሃ ግብራችንን እዚህ ላይ ስናጠናቀቅ ቀሪዎቹን መርሃ ግብራት እንድትከታተሉ በታላቅ አክብሮት በመጋበዝ ነው።